የህፃናት ልጆች እግዚአብሔር መኖሩን እንዲያውቁ እንዴት ይቻላል? ምናልባት ያው በተለምዶ እንደሚባለው ህፃናቶች ሲጫወቱ ሲስቁ ምንድነው ጥያቄው? እስኪ የህፃናት ልጆች እግዚአብሔር መኖሩን እንዲያውቁ እንዴት ይቻላል? እሱ ልጆች እያሉ በተለይ በአራስነት እድሜያቸው መነጋገር በማይችሉበት ጊዜ እኛ በማናየው መልኩ እንደሚታያቸው ይነገራል። እያደጉ ማለት ሙሉ ለሙሉ ራሳቸውን ማወቅ ባይችሉም ግን እያደጉ ማውራት መረዳት የሚችሉበት እድሜ ላይ ሲደርሱ ደግሞ አንደኛ እኛ ቤተሰቦቻቸው እህት ወንድሞቻቸው እንዴት ነው የሚባለው ማን ፈጠረሽ ስላሴስ ማን ነው ብሎ ድሮ እኛ ልጆች ሆነን ሲነገረን እንደነበረ በነበረበት መልኩ እግዚአብሔር መኖሩን ማስረዳት እንችላለን። ጥያቄው ግን ምንድን ነው? እስቲ ምንድን ነው ለህፃናት ምንድን ነው ህፃናት ማለት ማን ነው? ህፃናት ጨቅላዎችን ያው ለልጁ እንዴት ማስተማር ይቻላል ነው? ህፃናት እንዴት ነው የሚያውቁት ነው? እንዴት ነው ጥያቄው? እንዴት ሊያውቁት ይችላሉ ማለት ነው? እስቲ ምንድን ኩሳ አሁን አላካተትኩትም። ይቅርታ አያኪ፣ ይሄ ትሪክ ኮስችን ነው። አንተ ውስጥ ያለ አይደለም። እኛ ትሪኪ ብለን ያስገባነው ነው። ሌሎችም አሉ ትሪክ ኮስችኖች እና ህጻናት እግዚአብሔር መኖሩን እንዴት ሊያውቁ እንዴት ልናስረዳቸው እንችላለን ነው መልሱ። እዛው ላይ ያለ እንግዲህ እናቱ ያየውን አይቶ ነጥብ መስጠት ይችላል። ግን አንተ ያስተማርካቸው ውስጥ አይደሉም። እንደ ትሪኪ ብለን ያስገባነው ነው። እንደ ጄኔራል ማለት ነው። እሺ ሶስት ጥያቄ ያው ይሄ እንግዲህ የሚለፍ ያ ሶስት ጥያቄ ሁላችሁም ወስዳችኋል እና መሀል ላይ በዚሁም ቀጥል ኪ ኮመንት ከፈትና ትንሽ ታንፍሱ። ከዛ የተወሰነ ደግሞ ደቂቃ ከዛ በኋላ ይቀጥላሉ። ሞዴሬተርስ ኮመንት ክፈቱ። 5 ነው የሚጠይቁት አጠቃላይ ወይስ ከዛ ሁለት ይቀራቸዋል? ና እሺ የእረፍት ሰዓት እና እንዴት ናችሁ? ሀኪዋ ባይዘዌ ይሰማል አሉ ትሰማለህ? ናትሻ የቀድሙ ላይ የሮሜ ሜቢ መጨረሻ ላይ ወይ እንሄድበታለን ብዬ አስቤ ነው። ሀኪዋ የትኛውን ቆሮንቶስ 5 የሚገኘውን እግዚአብሔር በእኛ እንደሚማልድ የሚለውን እና ሮሜ 8:34 ላይ ስለኛ የሚማልደው የሚለውን እንዴት መረዳት አለባችሁ የሚለውን ዝም ብለን መጨረሻ ላይ ጥያቄው ሲያልቅ ማለት ነው። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን የሚለው እና እንዴት እሱን እንዴት የምትረዱት ነው እንዲያስ ጥያቄው ያ ትንሽ አሁን እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታረቅ ነበረ፣ የማስታረቅንም ቃል በእኛ አኖረ የሚል ቃል ተጠቅሶ ከሮሜ 8:34 ጋር እንዴት ነው የሚታረቁ አይነት ነገር ያለ እንደዛ ስለምሳሌ ትንሽ እንትን እንዳይል በሚለው ነው። በቃ ጥሩ ጨቱ ላይ አሁን ምልጃም የሚልም ስላለ የጥያቄው ዓላማ ምንድን ነው? አሁን እንደዚህ አይነት ነገር ስናገኝስ እንዴት ነው የምንረዳው የሚለው ነው። ፕላስ ደግሞ በእኛም አኖረ ይላል የማስታረቅን ቃል እና ያንንም እንዴት ነው የሚለውንም በዛው ዝም ብለን አያይዘን መጨረሻ ላይ እንሄዳለን ማለት ነው። ባይዘ ይህን ክፍል ያው የእረፍት ሰዓት ነው ብዬ ነው። ባይዘ ይህን ክፍል አንዳንድ ሰዎች የቃላት እንትን ነው ምናምን የሚል ነገር ላይቭ ላይ ገጥሞኝ ነበረ እኔም ራሱ ማለት ነው። እንደሚማለድ እና እንደሚማልድ የሚለው ይሄ የቃላት መጽሐፍ ቅዱሱ ላይ ተሳስቷል የሚል ነገር አንዳንድ ሰዎች ያነሳሉ። ቃሉ በቃል ደረጃ እንደሚማልድ ነው የሚለው ማለት ነው። እሱን
መጨረሻ ላይ ይሄ ል እና ለ ነው ምናምን የሚል ነገር የሆነ ጊዜ እዚህ ላይቭ ላይ አዲስ አበባ ከፍተን እንትን ብለናል። ማተሚያው እጃችን ላይ ነው ተብሎ ይሄ ደግሞ እያደረጉብን ደግሞ የሆነ ቪዲዮም አለ እንደዚህ ቃሉ ምንም ስህተት የለውም እንደሚማልድ ነው የሚለው ማለት ነው። እሺ ተንፈሳላችሁ ሰዎች ሰዓት አይ ቲንክ ሰዓት ሄደ ነው። እንቀጥል ወደ ቀጣይ ጥያቄ እንሂድ። እሺ የመጨረሻው ጥያቄ ብዙ ሰው አልገባውም። ሳራ አንድ ድል ቢሰጣት ጥሩ ይመስለኝ ነው እና ስዝሜ ሳስበው ማለት ነው። እሺ እናትዬ ሌላ ጥያቄ እኔም እስማማለሁ ከስምርጥና እናትዬ አንድ ዙር ሳራ አድርገን እሺ እሺ ከአንድ እስከ 5 ሳርቾ መረጃ ይመጣል። 3 እሺ 3 ነገረ ስላሴ ነው። 14 ጥያቄዎች አሉ። ተራ ቁጥር ንገረኝ። 1 እሺ በኦሪየንታል ኦርቶዶክስ እምነት እና አመለካከት ላይ ስለ ስላሴ ምን ብለን እናምናለን? በአጭር አስቀምጭ። በአጭር በኦሪየንታል ቤተክርስቲያን እንዴት ነው? እሺ በኦሪየንታል ቤተክርስቲያን አስተምሮት መሰረት አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ መንፈስ ቅዱስ የሰራጺ እንለዋለን። የሚሰርጸው ደግሞ ከአብ ነው ማለት ነው። ያው በቃ በአጭሩ ይሄ ነው። ከአብ ይሰርጻል ብለን እንትን እንላለን። ሲቀጥል ደግሞ ያው አብ ልብ ነው፣ ወልድ ቃል፣ መንፈስ ቅዱስ ደግሞ እስትንፋስ ነው ብለም ኦሪየንታል ታስተምራለች። እሺ ስንት አምላክ አለ ምናምን? አንድ አምላክ አለ። አንድ አምላክ አለን። እሺ አንድ አምላክ አለን፣ ግን ደግሞ 3 አካል አለው ብለን እናምናለን። 3 አካል ነው እንላለን። ግን 3 አካል ስንል ደግሞ ያው በሰዋዊ አመለካከት ሳይሆን ያው የእግዚአብሔርን ነገር ማን መርምሮ መጨረስ አይችልም። ግን 3 አካል አላቸው ብለን እንላለን። 3 አካል አለ። 3ነታቸው ደግሞ በስም በግብር ስማቸው አብ ወልድ መንፈስ ቅዱስ ነው የምንላቸው። ግን ደግሞ 3 ስማቸው ስንጠራ ደግሞ አንድ አጠቃላይ መጠሪያቸው አንድ እግዚአብሔር ነው። ከዛ ደግሞ አንድነታቸው ደግሞ ምንድነው? በመለኮት በአገዛዝ በመፍጠር ይህንን ዓለም በማሳለፍ በመወሰን በመሳሰሉት ነገራቶች አንድነታቸው ይነግረናል ማለት ነው። እሺ ስለዛ አሁን ምንድነው በአጭሩ የስላሴ ትምህርታችን በአጭሩ የሚያዝ ቃልን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ ደግሞ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ተመልከቱ፣ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከዛ ደግሞ ዓለም ሳይፈጠር ከእርሱ ጋር በነበረ ከአብ ጋር ማለት ነው በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ደግሞ እናምናለን። ከብርሃን የተገኘ ብርሃን ወልድ፣ ከዚህ ብርሃን ከአብ የተገኘ ብርሃን፣ ከእውነተኛ አምላክ ከሆነ ከአብ የተገኘ እውነተኛ አምላክ ዘንድ በመንፈስ እና ሁሉ በእርሱ ደግሞ የሆነ ከሆነም ሁሉ አንዳች እንኳን ያለ እርሱ ያለ ወልድ የሆነ ምንም የለም። አብ በልጁ ዓለማትን ፈጠረ እንዳለ በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሚወጣ ከአብ የሚወጣ ወይም የሚሰርጥ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን ይላል። በአጭሩ ይሄ ወልድም መንፈስ ቅዱስም ከአብ የሚገኙ ነው። ወልድም መንፈስ ቅዱስም ከአብ የሚገኙ ነው። የአብ አንዱን መለኮት ሁለቱም ይጋራሉ፣ ሁለቱም አካላት። ስለዛ የአብ የራሱ መለኮት የወልድም ነው የመንፈስ ቅዱስ ነው። ስለዛ ሌላ መለኮት የለም፣ የአብ መለኮት ነው፣ የወልድም የመንፈስ ቅዱስ ነው። ልዩ አካላት ቢሆኑ ከአብ የተለዩ አካላት ቢሆኑ እነዚህ ሁለቱ የተነጠሉ ሳይሆን ልዩ አካላት ቢሆኑ በመለኮት ግን አይለዩም። መለኮት አንድ ያደርጋችኋል ወይ ተዋህዱ በመለኮት እንደሚለው ማለት ነው። ጠቀስኩባችሁ ግዕዝ
ይሴለሱ በአካላት ወይ ተዋህዶ እንደምንለው በመለኮት አንድ ናቸው፣ በአካላት ሶስት ናቸው። በቃ ጥሩ ነው። እሺ እግዚአብሔር ያክብርልን። አራተኛውን ጥያቄ ለየት ላድርገው፣ ራሴ ነኝ የምመርጠው ማለት ነው። እሺ ሀምብል አለ ጥያቄ ራሴ መርጬ ልጠይቅ። አራተኛውን ለሁላችሁም ራሴ መርጬ ልጠይቀው፣ ከዛ አምስተኛ ራሳችሁ ትመርጣላችሁ ማለት ነው። ብዙ ያልተጠቀሰውን ፓርት ወይም ደግሞ ያልተጠየቀውን ሜንሽን ማድረግ ስላለብን ማለት ነው። እሺ ሀምብል ጥያቄ ሀልወተ እግዚአብሔር ጥያቄ ቁጥር 7 የፈጣሪን መኖር ከምናስረዳበት አርጊውመንቶች መካከል ሁለቱን ጥቀስ። እሺ አይ ቲንክ አንደኛው ፈጣሪ አለ የምንልበት አርጊመንት ፍጡር ስናመልክት ነው። ፍጡር ካለ ፈጣሪ አለ፣ የተፈጠረ ነገር ካለ የሚፈጥረው ነገር አለ የሚለውን አርጊመንት አንደኛው የምንጠቀመው ይመስለኛል። ሌላ አርጊመንት አምናሽ ሌላ እሺ ጥያቄውን እንዴት ልድገምልህ? እሺ የፈጣሪን መኖር የምናስረዳበት አርጊመንት የምንለው አለ። የፈጣሪን መኖር ምን የምንልበት የምናስረዳበት አርጊመንቶች አሉ። ከዛ አርጊመንት ሁለቱን ጥቀስ ነው። የተለያዩ ናቸው፣ ግን የምናስረዳው ፈጣሪ መኖሩን የምናስረዳበት መንገዶች ናቸው ማለት ነው። ጥያቄ ለእኔ ማድረግ እችላለሁ? አይ እሺ የፈጣሪን መኖር የሚያሳዩ እንዲህ አርጊመንቶች፣ ያው እንግዲህ አርጊመንቶች በራሳቸው እንደምታውቁት ሃይማኖት አይደሉም፣ ግን በምን ልናስረዳ እንችላለን? የእግዚአብሔርን መኖር በምን አይነት አመክንዮች ልናስረዳ እንችላለን ነው። አሁን ከስነ ፍጥረት አንጻር የምናስረዳ ከሆነ ለምሳሌ አሁን እኛ ካየናቸው ውስጥ ስማቸው ልጥቀስ አልጥቀስ ባላቅም ለምሳሌ እንደነ ካላም እንደነ ዲዛይን አርጊመንት ምናምን ይጠቀሳሉ። ካላም ኮስሞሎጂካል አርጊመንት ምንድን ነው? ካላም የሚባለው አርጊመንት መኖር የጀመረ ነገር ሁሉ አስጀማሪ አለው የሚል ነገር ነው። የመጀመሪያው መኖር የሆነ የጀመረ ነገር ካለ አስጀማሪ ነገር አለው። መኖር የጀመረ ሆኖ አስጀማሪ የሌለው ለመጀመሩ ምክንያት የሌለው ነገር የለም። በሆነ ምክንያት ነው የሚጀምረው። መኖር ከጀመረ ህልውናው መኖር ከጀመረ ማለት ነው። እና ዩኒቨርሲ አጽናፈ ዓለም ወይም ዓለማት ራሱ ወይ ዓለማት የሚለው ወይም የዓለም ራሱ ደግሞ መኖር የጀመረ ነው። ስለዛ ዓለም አስጀማሪ አለው ማለት ነው። የአስጀማሪ ነው እኛ ፈጣሪ ብለን እንመጣለን። በዲዛይን አርጊመንት በቃ ተፈጥሮን አይተህ የምትረዳው ነገር ነው። እርስ በርስ መመጋገቡን ስታየው ተፈጥሮን ማለት ሰዎች ከእጽዋት ጋር ያላቸው ግንኙነት አይተህ በጣም የሚያስገርም ነው። እነሱ የሚያወጡትን አየር ነው እኛ እየወሰድን ያለ ነው። እነሱ ኦክሲጅን ነው የሚያወጡት እጽዋቱ የሚሉን፣ እኛ እሱን እያስገባን ነው ወደ ውስጥ። እኛ የምናወጣውን ካርበን ዳይኦክሳይድ ደግሞ እጽዋቱ እያስገቡት ነው። እርስ በርስ እንደዚህ ተመጋገናችን ወደ 8 ቢሊየን ህዝብ ዓለም ላይ ኖሩ። የ8 ቢሊየን እጅ ጣት ላይ ያለች አሻራ መለያየቱ ይህ ዝም ብሎ በአጋጣሚ የመጣ ነው ብለን የምናስብ አይደለም። የአይን አሻራ እየተባለ ኢቨን የእይታችን እንዴት ነው የምናየው የሚለው የአይን አሻራ የሁሉም እንዲያያለ እ አይን እንዴት ነው የሚያየው? በአጋጣሚ የሆነ አይነት ነገር አይደለም። አይ ማለት አይን እንዴት ነው ፊት ለፊት ላይ እኛን ስታዩ እንዴት የምታየው ነው ያልኳችሁ። ብርሃን ነው ቀጥታ ወደ አይናችሁ የውጭ መክፍል የሚመጣው ብርሃን ነው። በቃ ፒዮ ብርሃን የሚመጣው ብርሃን ይመጣና ፒዩፒል የምትባላለች አልኳችሁ ልጅ ቀዳዳ በሱ ውስጥ ያልፋል። በአይሪስ እየተመጠነ የብርሃኑ መጠን ይገባል። በዛች ቀዳዳ ይገባና ሬቲና ላይ ያልፋል። ቀለለት ስናደርገው ማለት ነው። እዛ ላይ ወደ ኤሌክትሪካል ሲግናልነት አልፎ ተቀይሮ በኦፕቲክ ነርቭ በኩል ወደ ብሬናችን ሄድና አእምሯችን እሱን ቀይሮት እንደዚህ ይሄን ነው እያያችሁ ያላችሁት ብሎ ያሳያል። አሁን ይሄ በአጋጣሚ ነው የሆነው ወይስ የሚገርም ዲዛይነር አለ እንዲህ እንድንሰራ ያደረገ? እሱን አያመለክትም ያመለክታሉ እናለን። እና እንደዚህ አይነት ነገሮች እንድታስረዱ ጠይቃችሁት እነዚህ ፈጣሪ እንዳለ በአመላካች ናቸው። እሺ ቀጥል። ሰው የመጀመሪያ ላይ ያልኩት ልክ ነው ማለት ነው። ፍጡር ካለ ፈጣሪ ያለ የሚለው አርጊመንት እስቲ እንግዲህ ያው ምን ያህል ሊያሰጠ እንደሚችል አላውቅም።
ናውታሹ እሺ መልስ አንናገርም ትላለህ። አይ በቃ እንትን ያለውን እንያዝ። ሁለቱን ስፔሻሊ ጠቅሶታል አይደለ? ዲዛይን እና ካለም ጠቅሶታል። በቃ እሱን እንያዝ። ከዛ ነጥብ ደግሞ ያው ነጥባችሁን ታያላችሁ ማለት ነው። ሁለቱ ምንድን ናቸው? አመክንዮች ናቸው። የፈጣሪን መኖር የምናስረዳበት ማለት ነው። እኛ እሱን እንጠቀማለን። እኛ ቀጣይ ሳሙኤል አለ አለሁ። እሺ ጥያቄ ቁጥር 8 ሀልወተ እግዚአብሔር እውነተኛው አምላክ የክርስቲያኖች መሆኑን በምን እናውቃለን? ኦኬ እውነተኛ አምላክ የክርስቲያኖች መሆኑ አንደኛ የክርስቲያኖች አምላክ ኢየሱስ ክርስቶስ። ኦኬ ከመጀመሪያው ልጀምር። ዋናው የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ማለት ላይክ ክርስቶስ እነሳለሁ ብሎ መነሳቱ ሆኖ የማያውቅ ነገር ስለሆነ የክርስቶስ ትንሣኤ ላይክ የክርስትና ዋናው ኮር ነው። የክርስትና ዋናው ኮር ነው። ላይክ አንደኛ ቆሮንቶስ 15 ቁጥሩን አላውቀውም ምዕራፍ 15 ላይ ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ናት እንዲል ጳውሎስ የክርስትናው መሰረት በክርስቶስ ትንሣኤ ላይ የተመሰረተ ስለሆነ የክርስቶስ ከሙታን መነሳት ምናምን ዋናው እንትን ነው። ላይክ የክርስቲያኖች አምላክ ትክክለኛ አምላክ መሆኑ ማለት ነው። እሱን እንዴት ነው የምናውቀው? አንደኛ ክርስቶስ መነሳቱን በምን እናረጋግጣለን ለሚለው አንደኛ ላይክ የሐዋርያቱ በዛ ልክ ሰማዕትነት መቀበል ምናምን ክርስቶስ ተነስቷል ብለው እየሰበኩ ምናምን ያን ያህል እንትን ስቃይ ምናምን እየተቀበሉ ምናምን ባይነሳ ኖሮ ላይክ ለውሸት ዛትማች መስዋዕትነት መክፈል ወይም እንትን ማድረግ አይጠበቅባቸውም ነበር። እንትን መከራ ምናምን መቀበላቸው የክርስቶስ ትንሣኤ ሪል እንደሆነ ምናምን። ሁለተኛ ክርስቶስ ያልተነሳ ቢሆን ምናምን ነገር አይሚን ስቲል ቢኖር ስጋው መቃብር ውስጥ ቢኖር ሐዋርያቶቹ ተነስቷል ምናምን ብለው ሲሰብኩ ነው። አይሁዳውያኖቹ ደግሞ አልተነሳም ብለው ስጋውን አሳይተው ምናምን የክርስቶስ ትንሣኤ ውድቅ ማድረግ ይችሉ ነበር። እሱን አልቻሉም። የክርስቶስ ትንሣኤ ላይክ ከመጽሐፍ ቅዱስ ውጭ በእነዚህ የታመነ ነው ምናምን። ሁለተኛ የክርስቲያኖች አምላክ ምንድን ነው? ላይክ እውነተኛ አምላክ መሆኑ የምናውቀው በነቢያት ተነግሮ ከዛ በኋላ መምጣቱ ማለት ነው። ከ700 ዓመት በፊት ኢሳያስ 7 ላይ ምናምን እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ምናምን ብሎ ከዛ በኋላ ከ700 ዓመት በኋላ ከድንግል ተወልዶ መገኘቱ ላይክ ትንቢት መፈጸሙ ምናምን እውነት ያደርገዋል። ሁለተኛ ላይክ ኢሳያስ 53 ላይም ህማሙ ምናምን በስነስርዓት ገልጾት ምናምን እሱን ነገር በሐዲስ ኪዳን ሆኖ ማየታችን አይሚን ትንቢት መፈጸሙ ምናምን ክርስቲያኖች አይሚን የነቢያቶች አምላክ እግዚአብሔር እንደነበር እና ኢየሱስ ክርስቶስ ትክክለኛ አምላክ እንደሆነ ምናምን ነገር በእሱ ማወቅ እንችላለን። ክርስቶስ መኖሩን ደግሞ ነገር አለ። አይ በቃ ክርስቶስ ኢየሱስ ተነስቷል፣ ጌታችን ሙቼ ይነሳለሁ አለ። ብዙ ሰዎች እንዲንሆናለን ብለው አድርገውታል። ሙቼ ማለት የተለያዩ ነገሮችን ማለት ነው። ሀብታም ሆናለሁ፣ ፓይለት ሆናለሁ፣ ዶክተር ሆናለሁ፣ ገዢም ሆናለሁ ብሎ ገዢ ሊሆን ይችላል ሰው የምድራዊ ገዢ። ሞቼ ይነሳለሁ ብሎ ሞቶ መነሳት የሚችል ግን የለም። ጌታችን ሞቶ ከተነሳ ማለት ሞቼ ይነሳለሁ ብሎ ቃሉን ካከበረ ዘንድ ሌላ የተናገራቸው ነገሮች ሁሉ የሚከበሩ ቃል ነው ያለው ብለን እንድናስብ ያደርገናል። የምርም ለካ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ የምሩን ነው ብለን እንድናምን ያደርገናል። እናንተ ራሳችሁ ሞታችሁ አትቀሩም ትነሳላችሁ ካልን እናምነዋለን ጌታችን። ለምን እሱ ይኸው ሞቼ ይነሳለሁ ብሎ ሞቶ ተነስቷል። ስለዛ በክርስቶስ በኩል የተነገረው ሁሉ ትክክል እንደሆነ እንድናምን ያደርገናል። እንደዚያ ሶሊድ የሆነ ነገር የትም ቤተ እምነት ውስጥ አይገኝም። ባይዚ የፈለከው ቤተ እምነት ሂድ፣ ወደ እስልምና ሄደ መሐመድን እንድናምኑ የሚያደርገን ምን ነገር አለ ብትል እንደዚህ አይነት ሶሊድ የሆነ ነገር ከየትም ሊመጣ አይችልም። ወደ ሌሎቹ ዓለም ላይ ወደ የትኞቹም ሃይማኖቶች ክርስትና ጋር ስትመጡ ግን እንዴ ሞቶ የተነሳ የተናገረው ነገር ይታመናል። እንዴ ሞቼ ይነሳለሁ ብሎ የምር በዛ ደግሞ የነቢያቱ ቃል አለ። ቤት እንደሚወለድ ከማን እንደሚወለድ ማለት ከድንግል እንደሚወለድ በቤተልሔም እንደሚወለድ ምናምን ይህ ሁሉ ነገር ሞቱ ስለስቅለቱ ተናግሮ መቶ ጌታችን ሲፈጽም 700 ዓመት ከ500 ዓመት እንደዚህ አይነት ዓመታት በፊት የተነገሩ ነገሮች ሁሉ ሲፈጸሙ አይተናል። ኧረ ክርስቶስ እውነተኛ ጌታ ነው፣ እውነተኛ አምላክ ነው፣ ወይም በእርሱ በኩል የተገለጠው አምላክ እውነተኛ አምላክ ነው። እርሱ የነገርነው ሁሉ እውነት ነው ብለን እንድናምን ያደርገናል። የክርስቲያኖች አምላክ ትክክለኛ አምላክ እንደሆነ የምናውቀው በክርስቶስ በኩል ነው። እሺ ቀጠል ቶሎ እንደሚጨርስ ኤሚሊ ነገረ ክርስቶስ ይቅርታ እንዴ
እሰማለሁ። ኔትወርክ ስዊች ስላደረኩኝ እያልተቆራረጠ እንደሆነ ቼክ ላድርግ። ይሰማል? ትሰሚያለሽ? ማነው እያወራ ያለው? ነገረ ክርስቶስ ጥያቄ ቁጥር 10 በንስጥሮስ ክህደት ላይ ወይ ደግሞ የንስጥሮስን ክህደት በመሞገት በጉባኤ ኤፌሶን የጌታን ፍጹም ሰው ፍጹም አምላክነት ያስረዳ ቅዱስ አባት ማን ይባላል? በንስጥሮስ ክህደት የጌታን የንስጥሮስን ክህደት በጉባኤ ኤፌሶን የጌታችንን አንድ ባህሪ አጉልቶ ያስተማረ አምላክነቱን ፍጹም አምላክ መሆኑን ፍጹም ሰው መሆኑን በስፋት ያስተማረ የቤተ ክርስቲያን ቅዱስ አባት ማን ይባላል? ተዋህዶን ማለት ነው። የአምላክነትና የሰውነቱን ተዋህዶ ቄርሎስን በዋናነት ሲቃወም የነበረው አባት ማን ነው? አትናቲዎስ ነው። አትናቲዎስ አምናት ሹር ግን ዩናት ሹር ቆይ ዘመን ጉባኤ እንዳልኩሽ ላስታውስሽ፣ በጉባኤ ኤፌሶን። እሺ ካልከ በኋላ እዚህ ከመለሰችውም ላይ የተወሰነ ቀነስባት አባ። ኧረ አንተ ራስህ ኮመንት ክፈቱላቸውና እስቲ ይሞክሩ። እነሱም ታችን ክፈቱላቸው ኮመንት። እሺ ሮስን የተቃወሙ ማን ነበረ? በዋናነት ተቃውሞ ኤፌሶን ጉባኤው ሂሮ ማን ነው? ቄርሎስ ነው። ኧረ እባክሽ ቄርሎስ ነው። አኪ አመልጦ እኮ ቄርሎስን የተቃወመ እንዴ? ቄርሎስን የተቃወመ አልኩኝ እንዴ? ንስጥሮስን የተቃወመ ያው ንስጥሮስን ለማለት ነው። ቄርሎስ አንደበት ላይ ስለነበር ቅዱስ ቄርሎስ ንስጥሮስን፣ ቅዱስ አትናቴዎስ አሪዮስን እና አቡናሪዎስን እነ ጢሞቴዎስ ዘአልቦ ጥሪት ቀደም ብሎ እነ ጎርጎርዮስ ዘንዚናዙ በኋላ ንስጥሮስን ደግሞ ቅዱስ ቄርሎስ ዘአሌክሳንድሪያ የአሌክዛንድሪያው እንደዛ ነው። እሺ ቀጣይ ሳር አለሽ? እሺ ነገረ ክርስቶስ ጥያቄ ቁጥር 6 ልጠይቅሽ። እሺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የስጋዌ ስም ሶስቱን ጥቀሽ። የስጋዌ ስም ኦኬ፣ ሰው ከሆነ በኋላ የሚጠራበት ስም ነው አይደለ? አንደኛ ኢየሱስ ክርስቶስ፣ አማኑኤል፣ ኦኬ፣ ከዛ ምንድነው መሲህ። እነዚህ ናቸው የመጡልኝ። እሺ እስታክ አድርገናል ወይስ ወይ ምን ነበረ? እስቲ ምንድን ነው የስጋዌ ስሙ ማን ነው? የስጋዌ ስሙ በቃ ኢየሱስ ክርስቶስ አማኑኤል ተብሎ ይጠራል። እንደተባለው አማኑኤል ማለት በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ መልአኩ እንደተረጎመው እግዚአብሔር ከኛ ጋር ማለት ነው። እና የስጋዌ ስሙ ኢየሱስ መሲህ ነው እና እርሱ ክርስቶስ ተብሎ ደግሞ ይጠራል። ስሙ ኢየሱስ ነው። የስጋዌ ስሙንም ኢየሱስ ትይዋለሽ እንዲል የስጋዌ ስሙ ኢየሱስ ይባላል። አብሮ የሚጠሩ ስሞች ግን አሉት። ለምሳሌ ክርስቶስም እየተባለ ሊነገር ይችላል። እሱ መሲህነቱን የሚገልጽ ነው። መሲህነትን፣ ቅቡዕነቱን፣ ክርስቶስነቱን ራሱን የሚገልጽ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እንዲባል ማለት ነው። ስለዚህ የስጋዌ ስሙ ኢየሱስ የሚል ነው። ኢየሱስ ክርስቶስ ያ